ገና ከመጀመሪያው አንድ ነገር ልንገራችሁ። ሴቶች እናንተ እንደምታስቡት ወይም ደግሞ እንደተነገራችሁ ያህል ለመረዳት የሚያስቸግሩ ሚስጥራዊ ፍጡራን አይደሉም። እንዲያውም ከባህሪያቸው፣ ከስሜታቸው፣ ከፍላጎት ጀርባ ያለውን ስነ ልቦና አንዴ ከተረዳችሁ በኋላ አንድ ትልቅ ኃይል እንዳለ ትገነዘባላችሁ። አንዲት ሴት ባንተ እንድትማረክ ወይም እንድታብድልህ ማድረግ መልክ፣ ገንዘብ ወይም ጥሩ ሰው መሆን አይደለም። ዋናው ነገር አእምሮዋ እንዴት እንደሚሰራ ማወቅ ነው። በዚህ ቪዲዮ የማስተምራችሁ ልክ ይሄንኑ ነው። እንኳን ወደ ቻናላችን በሰላም ተመለሳችሁ። ዛሬ በዘመናዊ የፍቅር ግንኙነት ውስጥ በጣም አከራካሪና አይን ገላጭ ወደሆነ ርዕስ እንገባለን። የሴቶችን ስነ ልቦና በመጠቀም እንዴት ማንኛውንም ሴት ባንተ እንድትማረክ ማድረግ እንደምትችል እናያለን። ልክ ነው። መከታተል፣ መውደድ ወይም ማፍቀር አይደለም። እኔ እያወራ ያለሁት ስለ መማረክ ነው። ቀንና ሌሊት ስላንተ እንድታስብ ስለሚያደርጋት፣ ጨዋታውን ቀይሮ አንተን የበላይ ስለሚያደርግ ስሜት ነው። አንድ ነገር ግልጽ ላድርግ፣ ይሄ ማጭበርበር ወይም ማታለል አይደለም። ይሄ ንቃት ነው። አብዛኞቹ ወንዶች የማያስተውሉትን፣ ሴቶች ደግሞ በፍጹም አምነው የማይቀበሉትን ረቂቅ የስነ ልቦና ሚስጥር መረዳት ነው። ለምን? ምክንያቱም ነገሩ የሚከሰተው ከንቃተ ህሊናቸው ውጪ ስለሆነ ነው። አንተ ለእነሱ የምትሰጠውን ምላሽ እንኳን አያስተውሉትም፣ አንተ ግን ታስተውላለህ። አሁን የምትማሩት የአንዲትን ሴት ስሜት ቀጥታ ሊነኩ የሚችሉ የስነ ልቦና ሚስጥሮችን ነው። እነዚህ የቃላት ጨዋታዎች ወይም ማባባያዎች አይደሉም። አእምሮዋ ውስጥ ገብተው ጨዋታውን የሚቀይሩ የባህሪ፣ የስሜትና የአስተሳሰብ ለውጦች ናቸው። አንዴ ይሄ ከተቀየረ እሷ አንተን ማየት አታቆምም። አንተን መፈለግ፣ ዋጋ መስጠትና አንተን ማድነቅ ትጀምራለች። አብዛኞቹ ወንዶች ሙሉ ህይወታቸውን በደንብ እንኳን ለማያስተውሏቸው ሴቶች ሲሯሯጡ ያሳልፋሉ። ከዚህ ቪዲዮ በኋላ ግን አንተ ከነሱ አንዱ አትሆንም። አንዲት ሴት በእውነት እንድትማረክ የሚያደርጋት ምን እንደሆነና ከሁሉም በላይ ደግሞ ይህንን በተፈጥሯዊ መንገድ እንዴት መፍጠር እንደምትችል ትረዳለህ። ስለዚህ ተዘጋጅ። ምክንያቱም እነዚህ 7 ሚስጥሮችን ከተማርክ በኋላ ሴቶችንም ሆነ ራስህን ዳግመኛ በድሮ መንገድ አታያቸውም። መልካም ቆይታ። አንደኛውና የመጀመሪያው ውበቷን ችላ በል፣ አእምሮዋን አድንቅ። አብዛኞቹ ወንዶች የሚወድቁት አንድ አይነት ወጥመድ ውስጥ ነው። ቆንጆ ሴት ሲያዩ በመጀመሪያ አፋቸው ላይ የሚመጣው ዋው በጣም ታምሪያለች ወይም ካዩአቸው ሴቶች ሁሉ አንቺ ቆንጆ ነሽ የሚል ነው። ይሄ ትህትና ወይም ደግሞ ማድነቅ ቢመስልም በተለይ ጎልተህ መውጣትና አእምሮ ውስጥ መግባት ከፈለክ ከጥቅሙ ጉዳቱ ያመዝናል። እውነታው ይሄ ነው። ቆንጆ ሴቶች ስለ ውበታቸው ሁልጊዜ ምስጋና ይሰማሉ። ለነሱ ምንም ትርጉም የለውም። እንዲያውም እንዲህ አይነቱ ቃል አለማዳመጥን ተምረዋል። ስለዚህ በውበቷ ስትጀምር ሌላኛውን የሷን ኢጎ ከሚያሳብጡት ተራና ተረሽ ወንዶች አንዱ ትሆናለህ። ቆንጆ እንደሆነች ታውቃለች። አንተ እንደማንኛውም ወንድ ያንን እያረጋገጥክላት ነው። ነገር ግን በእርግጥ እንድታስተውልህና ካንተ ከተለየች በኋላ ስላንተ እንድታስብ ከፈለክ ሚስጥሩ ይሄ ነው። ውበቷን ችላ በለው። በምትኩ ስለ አእምሮዋ፣ ስለ እይታዋ ወይም ስለ አስተሳሰቧ አንድ ነገር አድንቅ። አብዛኞቹ ወንዶች በውበቷ ስለሚዘናጉ ምን ያህል ብልህ፣ ቀልደኛ ወይም አስተዋይ እንደሆነች አያስተውሉም። ያንተ ኃይል ያለው እዚህ ላይ ነው። ለምሳሌ ስለ አንድ መጽሐፍ የንግድ ሐሳብ ወይም ስለ ግንኙነት ጥሩ አስተያየት ከሰጠች ቀጥታ አይኗን እያየህ ታውቂያለሽ። አብዛኛው ሰው እንደዚህ አያስብም። ሌሎች የማያስተውሉትን ነገር አንቺ ታስተውያለሽ። ይሄ ደግሞ ብርቅ ነው በላት። ይሄ በየቀኑ የምትሰማው ሙገሳ አይደለም፣ ማንነቷን ይነካዋል። አብዛኞቹ ወንዶች ያላዩትን አንተ እንዳየህ ይነግራታል። ውበቷ ላይ ማፍጠትተህ ከአእምሮዋ ጋር መገናኘት ስትጀምር የሆነ ነገር ይቀየራል። ጉጉት ያድርባታል። ያንተን አድናቆት መፈለግ ትጀምራለች። ምክንያቱም አሁን ነገሩ ስለ መልኳ ሳይሆን እሷ በቀላሉ ልትቆጣጠረው ስለማትችለው ጥልቅ ነገር ሆኗል። ሁለተኛው በጣም ስትቀርብህ አንተ ራቅ በል። ይሄኛው የሴትን አእምሮ እሷ ራሷ እንኳን በማትረዳው መንገድ የሚያምታታ ነው። አብዛኞቹ ወንዶች ከሚከተሉት የስሜት መንገድ በተቃራኒው ስለሚሰራ ውጤታማ ነው። አንዲት ሴት ፍላጎት ማሳየት ስትጀምር፣ ስትደውል፣ ቴክስት ስታደርግና መጣበቅ ስትጀምር አብዛኛው ወንድ አሁን አገኘኋት እንዳላጣት እኔም የሷን ያህል ፍላጎት ማሳየት አለብኝ ብሎ ያስባል። ስለዚህ ሙሉ ትኩረቱን፣ ጊዜውንና ጉልበቱን ይሰጣታል። ነገር ግን ልትጠጋት የማይገባህ ልክ በዚህ ጊዜ ነው። ለመስማት የሚከብድ ነገር ግን ከተረዳው ኃይለኛ የሆነ እውነት ልንገርህ። ሴቶች ሁል ጊዜ ለነሱ ዝግጁ በሆነ ወንድ በፍጹም አይማረኩም። እነሱ የሚማረኩት የስሜት መጓተት በሚፈጥር ወንድ ነው። ይህንን ውጥረት ለመፍጠር ምርጡ መንገድ ደግሞ እሷ ወደ አንተ ስትመጣ አንተ ራቅ ማለት ነው። ቼል ማለት ጌም መጫወት አይደለም። ነገር ግን እሷ ከምትፈልገው ትንሽ ዝቅ ያለ ጊዜ መስጠት ነው። አንተ ጋር ያላት ቦታ ምን እንደሆነ እርግጠኛ እንዳትሆን ማድረግ።
እነዚህ ያልተመለሱ መልእክቶች፣ በፕሮግራምህ ላይ የምታደርገው ትንሽ መዘግየት፣ እሷ ጫጫታ በጠየቀችበት ሰዓት የምትፈጥረው ዝምታ አእምሮዋ እንዲሯሯጥ ያደርጉታል። ለምን? ምክንያቱም ሴቶች የስሜት መነቃቃትን ይፈልጋሉ። ሁሉም ነገር የተገመተ ሲሆን መማረክ ይሞታል። በማንኛውም ጊዜ አንተን ማግኘት እንደምትችል ስታውቅ ስሜቷ ይጠፋል። ነገር ግን አንተን ያገኘችህ መስሏት ሳለ ትንሽ ስትርቃት ሌላ የስነ ልቦና ክፍሏ ይነቃል። ፍላጎቱ ቀነሰ እንዴ? ያጠፋሁት ነገር አለ? ለምንድን ነው ስለሱ ይህን ያህል የማስበው ብላ መጨነቅ ትጀምራለች። እንኳን ደስ አለህ፣ አሁን አእምሮዋ ውስጥ ገብተሃል። ሶስተኛው በጥበብ ወይም በዘዴ እንድትቀና አድርጋት። አብዛኛው ወንድ ይህንን ርዕስ መንካት ይፈራል። አንዲት ሴት እንድትቀና ማድረግ መርዛማ፣ አታላይ ወይም የልጅ ስራ አድርገው ያስባሉ። እውነታው ግን በዘዴና በራስ መተማመን ሲሰራ ቅናት በአንዲት ሴት ውስጥ ልትቀሰቅሰው የምትችለው በጣም ኃይለኛ የስሜት ቀስቃሽ ነው። ቅናት ማለት እሷን መጉዳት ወይም በራስ መተማመኗን መንካት አይደለም። አንድም ቃል ሳትናገር አንተ ዋጋ ያለህና የምትፈለግ እንጂ የእሷን ማረጋገጫ ብቻ ጠብቀህ የምትቀመጥ አለመሆንህን ማሳሰብ ነው። አብዛኛው ወንድ አንዲት ሴት ትኩረት ስትሰጠው ሌላውን ነገር ሁሉ ትቶ ዓለሙን እሷ ላይ ብቻ ያደርጋል። ከሌሎች ሴቶች ጋር ማውራት ያቆማል። የራሱን ሕይወት ይረሳል። ድሉን እንዳጠናቀቀ ሰው ጠባይ ያሳያል። ይሄ ደግሞ መማረክን ወዲያውኑ ይገለዋል። ምክንያቱም ሴቶች በተፈጥሯቸው ሌሎች ሴቶች የሚፈልጉትን ወንድ ለማግኘት መፎካከር ይወዳሉ። እሷ አንተን ሌላ ሴት እንደማትፈልግ ካሰበች ለምን ብላ መጠራጠር ትጀምራለች። ነገር ግን ሌሎች ሴቶች ወደ አንተ እንደሚያዘነብሉ በትንሹም ቢሆን ከተረዳች ትኩረቷ ይጨምራል። ይሄ ማለት ከሷ ፊት ከሌሎች ጋር መሽኮርመም ወይም መኩራራት ማለት አይደለም። ያ የልጅነት ስራ ነው። ቁልፉ ረጋ ማለትና ራስን መሆን ነው። በማህበራዊ ህይወትህ ተፈላጊ መሆንህን፣ የሷ ትኩረት ብቻ እንደማያስፈልግህና ሌሎች ሴቶች ካንተ ጋር መሆን እንደሚያስደስታቸው በተግባር ማሳየት ነው። ምንም ቃል፣ ምንም ትርኢት አያስፈልግም። ኃይልህ ብቻ በቂ ነው። ይህንን ደግሞ ሴቶች ቶሎ ያስተውላሉ። ሌሎች ሴቶች እንዳስተዋሉ ካወቀች ወዲያውኑ አንተን ይበልጥ ማራኪ አድርጋ ማየት ትጀምራለች። አራተኛው በማንኛውም ጊዜ ጥላት መሄድ እንደምትችል አሳያት። ተጣብቆ በማይቀር ወንድ ውስጥ ልዩ የሆነ ኃይል አለ። ራሱን እንደማያጣ ስለሚያውቅ ሴትን ለማጣት የማይፈራ ወንድ። ይህ አስተሳሰብ ብቻውን ከ99% ወንዶች የተለየ ያደርግሃል። አብዛኛው ወንድ ትንሽ ፍቅርና ትኩረት ሲያገኝ ግንኙነቱ እንደ ህይወት ዋስትናው አድርጎ ማሰብ ይጀምራል። አጥብቆ ይይዛል፣ ከልክ በላይ ያስባል። እሷን ለማስደሰት ሲል ራሱን ዝቅ ያደርጋል። ይህን በማድረግም ሳያውቀው ኃይሉን ሙሉ በሙሉ አሳልፎ ይሰጣል። ሴቶች ያለ እነሱ መኖር እንደማይችሉ በሚያስቡ ወንዶች በፍጹም አይማረኩም። እነሱ የሚማረኩት ራሳቸውን በሚችሉ በተረጋጉና ጥለው መሄድን በማይፈሩ ወንዶች ነው። ይህ አይነቱ በራስ መተማመን ሴት ልጅ ቆም ብላ ሁሉንም ነገር እንድትመረምር ያደርጋታል። አሁን አንተ ለባህሪዋ ምላሽ እየሰጠህ አይደለም፣ የራስህን መለኪያ እያወጣህ ነው። እሷ በህይወት ውስጥ መቆየት አለመቆየቷን የምትወስነው አንተ ነህ። ይሄ ሲሆን እሷ ካንተ ጋር በስሜት ጥገኛ መሆን አትችልም። አንተ እዚያ ያለው የእሷን ማረጋገጫ ወይም ፍቅር አስፈልጎ ሳይሆን እሷ ላንተ ህይወት ተጨማሪ ሴት ስላላት ብቻ ነው። ያ ከተቀየረ ግን ትታህ ትሄዳለች። ሴቶችን እብድ የሚያደርገው ይሄ አቋም ነው። አምስተኛው ለመገመት አዳጋች ሁን ወይም አትገመት። ሙሉ በሙሉ ማንነትህን እንድታውቅ ወይም እንድትገምተህ አታድርግ። ከአንድ ሴት ጋር ባለህ ግንኙነት ላይ ሁልጊዜ አንድ አይነት የማይለወጥ መሆን አደገኛ ነው። አደገኛነቱ በቀላሉ የምትገመት ያደርግሃል። አንድ ሴት አንተን ሙሉ በሙሉ እንደተረዳች ስታስብ ጉጉቷ ይጠፋል፣ ሚስጥራዊነትህ ይሞታል። በተፈጥሮ የሰው ልጅ ለመገመት አዳጋች በሆኑ ነገሮች ይማረካል። ሴቶችም ከዚያ የተለዩ አይደሉም። በተረጋጋና ሆን ተብሎ በሚደረግ ሁኔታ መገመት የሚያዳግት ስትሆን አእምሮዋ ላይ ትቀመጣለህ። የስሜት ውጥረት ትፈጥራለህ። ቀጥሎ ምን ሊያደርግ ነው? ምን እያሰበ ነው? ዛሬ ለምን የተለየ ሆነ ብላ ማሰብ ትጀምራለች። ይሄ ጉጉት ወደ መማረክ ያድጋል። ጌም እየተጫወትክ ስለሆን ሳይሆን እንደ ሮቦት በየቀኑ አንድ አይነት ባህሪ ስለማታሳይ ነው። ለምሳሌ ሁልጊዜ ከሷ ጋር ስታወራ ኮስተር ያለና ጥልቅ ሐሳብ ያለው ሰው ከሆንክ በአንዱ ቀን ደግሞ ቀልደኛና ተጫዋች ሁን። ጥሩ በሆነ መንገድ ያልጠበቀችውን ነገር ተናገር። ትስቃለች፣ ታፍራለች፣ ግን ከምንም በላይ አዲስ ስሜት ይሰማታል። ይሄ የስሜት መለዋወጥ አእምሮዋ ውስጥ ይቀረጻል። ማታ ስትተኛ ስለሱ ታስባለች። የተለመደውን አሰራር ስለሰበርከው እንጂ ድራማ ስለሰራህ አይደለም። ስድስተኛው ከሌሎች ሴቶች ጋር ያላትን የተፎካካሪነት ስሜት ቀስቅስ። አምነውበትም አልተቀበሉትም። አብዛኞቹ ሴቶች የሚፈልጉት ወንድ ላይ በተፈጥሮ ተፎካካሪ ናቸው።
ከላይ ለማስመሰል ቢሞክሩ፣ ሌሎች ሴቶች ላንተ ትኩረት ሲሰጡ፣ በቀልድ ሲስቁ ወይም ካንተ ጋር ለመቀራረብ ሲሞክሩ ስታይ በውስጧ የሆነ ነገር ይቀየራል። የመከላከያ ስሜቷ ይነሳል። አንተን ግን አትገፋህም። ምክንያቱም አሁን ልትጠብቀው የሚገባ ነገር እንዳለ ይሰማታል። ማሸነፍ የሚገባው መታገል የሚያስቆጥር ነገር። አብዛኛው ወንድ የሚወዳትን ሴት ሲያገኝ ሌላውን ሁሉ ትቶ እሷ ላይ ብቻ ማተኮር እንዳለበት ያስባል። ከመጀመሪያ ቀን ጀምሮ ታማኝ መሆኑን ያሳያል። በሱ አይን ውስጥ እሷ ብቻ እንዳለች ይነግራታል። ይሄ ጣፋጭና የተከበረ ቢመስልም ብዙውን ጊዜ ተቃራኒ ውጤት ያመጣል። የመፎካከር ስሜትን ያስወግዳል። አጠዋለው የሚለውን ስጋት ይገላል። እሷ ምንም ጥረት ሳታደርግ አንተን ሙሉ በሙሉ እንዳገኘች ይሰማታል። ነገር ግን ሌሎች ሴቶች አንተን ማራኪና ሳቢ አድርገው እንደሚያዩ ስታስተውል የተለየ የስነ ልቦና ክፍሏን ይነካታል። ጉዳዩ እሷ በሌሎች ሴቶች መካከል ጎልታ መውጣቷን ለራሷ ስለማረጋገጥ ይሆናል። ሴቶች በቀላሉ የሚተኩ መሆንን ይጠላሉ፣ በተለይ በስሜት ከተሳሰሩ። ስለዚህ አንተ አማራጮች እንዳሉና አማራጮቹም እውነተኛ እንደሆኑ ስታይ የራሷን ጥረት ከፍ እንድታደርግ ያስገድዳታል። አንተ ዝም ብለህ እሷ እንድትመርጥህ የምትጠብቅ ወንድ ሳትሆን ሌሎች ሴቶች እንዳይቀርቡ ልትጠብቅህ የምትፈልግ ወንድ ትሆናለህ። ሰባተኛው ትኩረት ስጣት፣ ከዚያም ንፈጋት፣ መልሰህ ውሰድባት። ብዙ ወንዶች ግንኙነት ለመፍጠር በጣም ከመጓጓታቸው የተነሳ ወዲያውኑ ይጋለጣሉ። አንዲት ሴት ጋር ይተዋወቃሉ። ትንሽ ትኩረት ሲያገኙ ወዲያውኑ በማረጋገጫ በሙገሳ በጊዜና በጉልበት ያጥለቀልቋታል። ልክ ሊዘጋ እንደማይችል ቧንቧ ይሆናሉ። ዓላማቸው ንጹህ ሊሆን ቢችልም ያላስተዋሉት ነገር ይሄ ነው። ያለማቋረጥና ወደ ኋላ ሳይሉ ትኩረት መስጠት መማረክን በፍጥነት ይገለዋል። ለምን ካልከኝ ምክንያቱም ምንም አይነት ልዩነት ወይም ውጥረት የለም። አንተን የምትናፍቅበት ክፍተት የላትም። አብዛኛው ወንድ ሁልጊዜ ለሴት ቅርብ መሆን፣ ሁልጊዜ ጥሩ መሆንና ምን ያህል እንደሚያስብላት ማሳየት እንዳለበት ተነግሮታል። አው ጥሩ ሰው መሆን አስፈላጊ ነው። ነገር ግን ሁልጊዜ የምትገመት በስሜት ጥገኛና በማንኛውም ጊዜ የምትገኝ ከሆንክ አትፈልግም፣ ይሰለቻታል። ያ ማለቂያ የሌለው ትኩረት እንደ ጫጫታ ይቆጠራል እንጂ ስሜቷን አይነካውም። አንዲት ሴት እንድታብድልህ የሚያደርጋት ልዩነቱ ነው። ያንተን ትኩረት ማግኘት፣ ከዚያ ማጣት፣ ከአንተ ጋር በጥልቅ መገናኘት፣ ከዚያም ያ ኃይል የት ሄደ ብላ እንድታስብ ክፍተት መተው። ይሄ የስሜት ጥልቀትን ይፈጥራል። ያንተን መኖር ዋጋ ያለው ያደርገዋል። ደጋግማ እንድትፈልገው ያደርጋታል። አብዛኞቹ ወንዶች ግን እሷ እንድትፈልጋቸው ወይም እንድታሳድዳቸው እድል አይሰጧቸውም። እነሱ ራሳቸው ሁልጊዜ በመጻፍ፣ በማውራት፣ ዝምታን በመስበር ይጠመዳሉ። ምክንያቱም እሷን ለማጣት ይፈራሉ። አስገራሚው ነገር ይሄንን በማድረጋቸው ያጧታል። ስላጠፉ ሳይሆን የእነሱን ትኩረት በማጣት የሚመጣውን ስሜት እንድትለማመድ ጊዜ ስላልሰጧት ነው። መፍትሄው ራስህን ወደ ኋላ መሳብ፣ አትፍራ። ስምንተኛው በዝምታ ሽልማት። ብዙ ወንዶች ያልተማሩትን እውነት ልንገርህ። ዝምታ የቃላት አለመኖር ብቻ አይደለም፣ ምልክት ነው፣ መሳሪያ ነው። በዓላማ ሲሰራ ደግሞ በተለይ ሴቶች ላይ ካሉ ኃይለኛ የተጽዕኖ መንገዶች አንዱ ይሆናል። አብዛኛው ወንድ ዝምታ ሲፈጠር ይደናገጣል። አንዲት ሴት ራቅ ስትል፣ አጭር መልስ ስትሰጥ ወይም ዝም ስትል ወዲያውኑ ምላሽ ይሰጣል። ደጋግመው ይጽፋሉ፣ ምክንያታቸውን ያስረዳሉ፣ እንድትሰማቸው ይለምናሉ። ነገር ግን የራሱን ዋጋ የሚያውቅ በራሱ ዓላማ ላይ የቆመ ወንድ አይንቀጠቀጥም። ክፍተቱን ለመሙላት አይጣደፍም። ዝምታው ቦታውን እንዲወስድ ያደርጋል። የተለየ የሚያደርገው ይሄ ነው። ዝምታ በትክክል ጊዜ ሲደረግ እንደ ቅጣት ሳይሆን የኃይል ሽግግር ሆኖ ይሰማል። ትኩረት ለለመደችና ማረጋገጫ ለምትፈልግ ሴት ይሄ ከባድ ምት ነው። ምን ተፈጠረ ብላ እንድታስብ የሚያደርግ የስሜት መዛባትን ይፈጥርባታል። ይሄ ግትርነት ወይም ልጅነት አይደለም፣ ሆን ተብሎ የሚሰጥ ክፍተት ነው። ራሴን ማስረዳት አያስፈልገኝም፣ አንቺን ማሳደድ አያስፈልገኝም፣ እኔ ከዚህ ከፍ ባለ ነገር ላይ ቆሜያለሁ የሚል ትርጉም አለው። ያ ዝምታ ሽልማት ይሆናል። ነገር ግን ይሄ የሚሰራው መጀመሪያ ላይ ጥሩ ትኩረት ሰጥተሃት ከሆነ ብቻ ነው። በመጀመሪያ ጥሩ ጊዜ ካሳለፋችሁ ከተግባባችሁና ያንተን ጥልቅ ማንነት ካየች በኋላ በድንገት ዝም ስትል ከብርሃን በኋላ እንደሚመጣ ነጎድጓድ ይሆንባታል። በመጀመሪያ አንተነትህ ዋጋ እንዲኖረው ስላደረክ መጥፋትህንም ታስተውለዋለች። አንተ በስሜት ከተረጋጋህ ምንም ሊያናውጥህ አይችልም። ዘጠነኛው የለመደችውን ነገር ቀስ ብለህ ስበር። አብዛኛው ወንድ በጣም አርፍዶ እንጂ ወዲያውኑ የማያስተውለውን ነገር ልንገራችሁ። ሴቶች የሚኖሩት በስሜት ዑደት ውስጥ ነው። ልማድ ወይም የዕለት ተዕለት ተግባር ብቻ ሳይሆን ሰዎች እንዴት ምላሽ እንደሚሰጧቸው በተደጋጋሚ የለመዱትን የስሜት ስክሪፕት አላቸው። በዚህ ስክሪፕት መሰረት የሚሄዱ ወንዶች ልክ እንደ ሌሎች ወንዶች በቀላሉ ይረሳሉ። ነገር ግን ይህንን ስርዓት በጥበብ ወይም በጉልበት ሳይሆን የሚሰብር ወንድ አእምሮዋ ውስጥ ይከርማል። ለምን ካልከኝ ምክንያቱም አንተ የሷን ስክሪፕት አልተከተልክም። ግራ የሚያጋባ ግን
ትኩረትን የሚስብ ያልጠበቀችውን ነገር ሰጥተሃታል። መማረክ የሚጀምረው እዚህ ጋር ነው። ለምሳሌ እሷ ለመልኳ ትኩረት ማግኘትን ለምዳለች። ፎቶ ትለጥፋለች፣ 200 ላይክ፣ 10 ኮሜንት ታገኛለች። ይሄ የተለመደ ነው። አሁን አንተ መጣህ። እሷ አንተም እንደ ሌሎች እንድትሆን ትጠብቃለች፣ ላይክ እንድታደርግ፣ እንድታደንቃት። አንተ ግን አታደርገውም። ከመስመር ውጭ ምላሽ ትሰጣለህ፣ ወይም ሌላ ሰው ያላስተዋለውን ስለሷ አስተሳሰብ ወይም ምርጫ የተለየ ነገር ትናገራለህ። በዚያ ቅጽበት ስርዓቱ ይሰበራል። ለምንድን ነው እሱ የተለየ የሆነው ብላ ማሰብ ትጀምራለች። አብዛኛው ወንድ የሚሳሳተው ስርዓቱን መስበር ማለት ጠበኛ ወይም ጮሌ መሆን ነው ብሎ ስለሚያስብ ነው። እውነተኛ ኃይል ያለው ግን በተረጋጋ ሁኔታ መገመት በማያዳግት መሆን ላይ ነው። የእሷን ልማድ አትቃወምም፣ አቅጣጫውን ታስቀይረዋለህ። አስረኛውና የመጨረሻው ስሜትህን በቀላሉ አታስነካ ወይም በስሜት አትነዳ። በማይረሱ ወንዶችና ተራ በሆኑ ወንዶች መካከል ያለውን ትልቁን ልዩነት እሱም ስሜትን በቀላሉ አለማስነካት ነው። ይሄ ማለት ቀዝቃዛ መሆን፣ ግድግዳ መገንባት ወይም እንደማታስብላ ያ ኃይል ሳይሆን ፍርሃት ነው። እኔ እያወራ ያለሁት ስለ ጥልቅና ማራኪ ስለሆነ ነገር ነው። ምንም አይነት ስሜት ቢወረወርብህ ተረጋግተ የመቆየት ችሎታ። ተራ ወንድ ለሁሉም ነገር ቶሎ ምላሽ ይሰጣል። እሷ ስትሽኮረምም ደስ ይለዋል፣ ስትርቀው ያዝናል፣ ስትቀዘቅዝ ይጨነቃል። ይሄ ዑደት ነው። ሴቶች ደግሞ ይህንን ያውቃሉ። አንዳንዴም ሳያውቁት ይፈትኑታል። ያንተን መረጋጋት ማየት ይፈልጋሉ። በእነሱ ስሜት መለዋወጥ፣ ዝምታ ወይም ማደናገር የማትነቃነቅ መሆንህን ማወቅ ይፈልጋሉ። ምክንያቱም አንተን በቀላሉ በስሜት ማንቀሳቀስ ከቻሉ አንተ መሪ ሳትሆን ተመሪ ትሆናለህ። ነገር ግን ስሜትህ የማይነካ ሲሆን በጣም በሚስብ ሁኔታ አደገኛ ትሆናለህ። ምክንያቱም እሷ ትሽኮረመማለች፣ አንተ ፈገግ ብለህ በተረጋጋህበት ትቀጥላለህ። ትርቃለች፣ አንተ ባለህበት ትጸናለህ። አቅምህን ልትፈትን ትሞክራለች፣ አንተ አይተህ በፈገግታ ታልፈዋለህ። የአይነቱ ቁጥጥር ወይም መሪነት መማረክን ይፈጥራል። ኩሩ ስለሆንክ ሳይሆን በራስ ላይ ስለቆምክ ነው። የእሷን ማረጋገጫ አትፈልግም። ስቶይዝም የሚያስተምረን እኛ ስሜቶቻችን አለመሆናችን ነው። ስሜቶቻችንን አንክድም፣ ነገር ግን ባህሪያችን እንዲቆጣጠሩት አንፈቅድም። ይሄ የስሜት ብስለት ነው። አንዲት ሴት እንዲህ አይነት ወንድ ስታገኝ ወዲያውኑ ይሰማታል። በኃይሉ ላይ መረጋጋት አለ፣ አትኩሮቱ ላይ እርግጠኝነት አለ። ቶሎ ምላሽ አይሰጥም፣ ምክንያቱም አያስፈልገውም። በፍርሃት ምላሽ አይሰጥም፣ ምክንያቱም ማረጋገጫ አይፈልግም። ይሰማል፣ አይን ለአይን ይተያያል፣ ነገር ግን ውስጡን አይነካም። ይሄ እሷን ይበልጥ እንድታቀርብህ ያደርጋታል። ይሄ ቪዲዮ ስለ ጌም መጫወት አይደለም። አብዛኛው ወንድ ችላ የሚለውን ከሴቶች መማረክ ጀርባ ያለውን ስነ ልቦናዊ እውነት መረዳት ነው። በፍቅር እንድትመራ ተነግሮሃል፣ ነገር ግን በኃይል እንዴት መምራት እንዳለብህ ማንም አላስተማረህም። ለዛ ነው ደጋግመህ ችላ የምትባለው። ጥሩ ስለማትሆን ሳይሆን በቀላሉ የምትገመት ስለሆንክ ነው። ስለዚህ ዝምታን ተጠቀምበት። ቆም ብለህ አስብ እንጂ ወዲያውኑ መልስ አትመልስ። የራስህን ዋጋ ከሷ ምላሽ ጋር አታያይዘው። የስሜትህን ማንነት ከፍቅር በላይ በሆነ ትልቅ ዓላማ ላይ ገንባው። ምክንያቱም ስሜትህ አንተ ለመሆንህ በመረጥከው ማንነት ከተቀረጸ የማንኛውንም ሴት ዝምታ ወይም ምላሽ ሊያናውጥህ አይችልም። ይሄን ቪዲዮ ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር አድርጉ። መልካም ጊዜ።